የዓለምን መከራ እያየን ወይም ደግሞ የዓለምን ደግሞ ችግር እያየን ውጣ ውረዱን እየተመለከትን ወይም ደግሞ አንዳንዶቻችን እግዚአብሔርን ይዘን ስለሄድን የሚኖርብንን መገፋቶች የሚኖርብንን ነገሮች ደግሞ ተመልክተን በእውነት ይሄ መከራ እኮ የማይሆን ነው፣ እግዚአብሔር እኮ ይሄን ሊረዳኝ አይችልም ያልንባቸው አጋጣሚዎች ሊኖሩ ይችላሉ። ግን አምላካችንን ስላላወቅን ነው ወይም እግዚአብሔርን ስላልተረዳነው ነው። ምን አይነት አባት እንዳለን ስላላወቅን ነው። ምክንያቱም በእውነት አባታችንን የምናውቅ ቢሆን ኖሮ ልክ በማቴዎስ ወንጌል ላይ እንዳለው በዓለም ሳላችሁ መከራ አለባችሁ፣ ነገር ግን ደግሞ አይዟችሁ እኔ ዓለምን አሸንፌያለሁ የሚል አባት እንዳለን ስላላወቅን ነው። ወይም ደግሞ የያዝነው ወይም ልንይዘው እየጣርን ያለነው ደግሞ መልካሙ አምላካችን ዓለምን ያሸነፈ አይዟችሁ የሚለን በመከራችሁ በችግራችሁ ውስጥ ሁሉ እንኳን ብታልፉ አይዟችሁ ደግሞ እኔ ከናንተ ጋር ነኝ የሚል አምላክ እንዳለን ስለረሳ ነው። ስለዚህ በእውነት በዓለም መከራ ቢበዛብን ጭንቅ ቢኖርብን መውጣት መውረድ ደግሞ ቢኖርብን ለዚህ ግን አይዟችሁ የሚለን ሊረዳን ሊያግዘን ዘወትር ደግሞ ሊጠብቀን የፈጠረን ያኖረን እንዲሁ ደግሞ እስትንፋስንም የዘራብን መልካም አባታችን ከጎናችን አለ። ስንጨነቅ ስናዝን ደግሞ ከፍተናል ስንል ግን ደግሞ አይዟችሁ እኔ ደግሞ ይህንን ዓለም አሸንፌያለሁ፣ በእውነት እኔን የሚይዝ በእውነት ደግሞ ከኔ ጋር የሚጓዝ ካለ እርሱ ደግሞ የበለጠውን መመልከት ይችላል የሚል መልካም አባት አለን። ስለዚህ በእውነት በዚህ ዓለም ውስጥ ስንኖር የዓለምን መከራ ማሸነፍ የዓለምን መከራ ደግሞ ድል ማድረግ በጭንቀታችን ውስጥ ደግሞ መልካም መፈታትን መልካም ሐሳብን ማግኘት የምንፈልግ ከሆነ ደጉንና መልካሙን አባታችንን ያዘው። ይሄ ደግሞ ደጉና መልካም አባታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱን የያዘ ሰው የዓለም ጭንቀት የዓለም መከራ ምድራዊ ነገር አያስጨንቀውም። ምክንያቱም ዓለምን ያሸነፈ የዓለምን መከራ ደግሞ ድል የነሳ ደግና መልካም አባትን ይዟል ማለት ነው። ስለዚህ በእውነት በዓለም ሳላችሁ መከራ አለባችሁ፣ ነገር ግን ደግሞ አይዟችሁ እኔ ዓለምን አሸንፌያለሁ የሚል ደግ አባት አለን ማለት ነው።